ኤልያስና እዝራ ተገናኝተዋል። ኤልያስና እዝራ ሲገናኙ ግን ሁሉን ነገር ግልጽ አድርጋ አልተናገረችም። መቼም ጽዮን እዝራን ለራሷ ለማድረግ የማታደርገው ጥረት የለም። እንደውም አብዷል አሞታል ሲላት አሊ እነሱን ለመጠየቅ ሄዳ እና ታዲያ ሀናን ሳይወስድልኝ እዝራንና ሀናን ሳይለያይልኝ እንዴት ይታመማል ብላ ጭራሽ በጣም ትናደዳለች። ሰው አሞት እያየ እንዴት እንደዚህ ይላል አላቅም። እሱ አስተሳሰብ ከምን ጥግ ድረስ እንደሚሄድ አሊ ግራ ተጋብቶ ምን እያልሽ ነው ያለሽው? እኔ አልገባኝም፣ ወደዛ ሄጅልን ብሎ ያባረራታል። ትንሽ ቆየት ብላ እዝራ ጋ ትሄዳለች። እዝራ ጋ ሄደ ሀና ፍቅረኛ እንዳላትና ፍቅረኛዋ ከደሴ ወደ አዲስ አበባ እንደመጣ እሷ እንደምታውቀው ትነግረዋለች። ከዛ በፊት በጣም የሚያሳዝነው ነገር ብቻዋን ቁጭ ብላ ሄዶ ትንሽ ስላዋራት መቼም ትንሽ የፌክ ከሰጣት እማታደርገው ነገር የለም። እናም ሀናን ማለት እዝራንና ኤልያስን አስተዋውቃቸዋለች። ሁሉንም ነገር ግልጽ አድርጋ ግን አልተናገረችም። እሱም አንቺ እዚህ ምን ልታደርግ መጣች? ለምንድን ነው እዚህ የመጣሽው ሲላት አይ ለምንም ምናምን ብላ የምትናገረው ግራ ገብቷት እንደውም አሊዛ ቦታ ላይ እንዳትናገር ስለፈለገ ትንሽ መለስ ብሎለት ስለነበረ አሞት እያለ መታይታው ስለነበር ቅድም መጥቼ እኮ እንደዛ ምናምን ብላ ስትጀምር አሊ ወደዛ ጎተት አድርጎ ምን እያልሽ ነው ያለሽው ምናምን ብሎ ወደዛ ወስዶ ነው ያናገራት። እና የአሊ የጓደኝነት ጥግ የተለየ ነው። እሷ ግን እንተ ትንሽ ቆየኝና አሊና እዝራን ማነው ስሙ ኤልያስን አዋረችው መጥቼ እነግርሃለሁ ብለዋለች። እንግዲህ ማነው ስሙ አሊ እሷን ወደዛ ይዟት ሄዷል። እሷ ደግሞ ማለቴ ጽዮን ደግሞ እዝራን ወደዛ ወስደዋለች። ብቻ ነገሩ አሁን ገና ግልጽ አልሆነ እና ሁለቱ የሚያውቁት ነገር የለም። ሀናና እዝራ እሷ ግን እያሴረችባቸው ነው። ሁለቱ እንድለያዩ የማታደርገው ነገር የለም። ስለዚህ እስካሁን ድረስ አልተሳካላትም። ነገር ግን ካሁን በኋላ ሳይሳካላት አይቀርም። ሀና ሰሞኑን የተረበሸችው ፍቅረኛዋ ስለመጣ ነው። ለዛ ነው ልትነግረህም ያልፈለገችው ስትል ለእዝራም ነግረዋለች። እኔ ስነግረህ ስለማትሰማኝና ተው የምልህን ስለማትተው እንጂ ሀና እኮ ፍቅረኛዋ መጥቷል ስትልም በደንብ አድርጋ ሙልት አድርገዋለች እዝራን። እዝራ ያምናታል አያምናትም የሚለው ሌላ ጉዳይ ነው። ብቻ እንግዲህ አሊም ቢሆን ለሱ ነግሮታል። አዲስ አበባ ድረስ እንድትመጣ ማን ያደረገ ማን የደወለልህ ብሎ ነበር። መጀመሪያ ልናገር አልፈለገም ኤልያስ። መጨረሻ ላይ ግን ያው እሷ እንደነገረችውና እሷ በነገረችው መሰረት እንደመጣ ሁለቱን ለያይቶ ሀናን ለመውሰድ እንደመጣም ነግሮታል። እሱም አዎ እሷ ናት ያመጣችኝ፣ እሷ ደውላልኝ ነው የመጣሁት ብሎ ነግሮታል። አምኗል ማለት ነው። እና አሁን እዚህ ላይ ማን ይጎዳል ብላችሁ ታስባላችሁ? አሁንም በነገራችን ላይ ተጎጁ ኤልያስ ነው የሚሆነው። መጀመሪያውኑ ሳያረጋግጥ ለምን ትጠሪኛለሽ? ለምንስ እሷን ደውዬ ሳልጠይቃት ለምንድን ነው የምመጣው ብሎ ማለት ነበረበት። ይህን ነገር አላለም። ቀጥ ብሎ ነው እየመጣው። ግን አሁንም ተጎጁ ማን ነው? እራሱ ኤልያስ ነው ተጎጁ። ምክንያቱም በማይሆን መንገድና በማይሆን ቦታ ላይ ነው መጥቶ እዚህ እየተሰቃየ ያለው። እሱ ብቻም ሳይሆን ጓደኛዋንም እያሰቃየው ነው ያለው። አሊ ማለት በጣም ምርጥና የምርጦች ምርጥ ነው። ሲያመው አጠገቡ ኩርምት ብሎ ተቀምጦ አንዴ ቤተ ክርስቲያን ሲወስደው፣ አንዴ ነጠላ ሲገዛለት፣ ብቻ የሚችለውን ያክል አድርጓል። ነገር ግን ወደዚህ የማይመለስበት ምክንያት ደግሞ እንግዲህ የሁላችንም እንደምናውቀው ሀና ናት። ሀና በሌለችበት ቦታ በጭራሽ አልቀመጥም ነው ጨዋታው። እና አሁን ሀና እራርታ ከሱ ጋር ትሆናለች? በጭራሽ የምትሆን አይመስለኝም። እንደዚህ እየተሰቃየም እንኳን ለሱ ፍቅር የላትም። አሁን ሳየው ለሱ በጭራሽ ፍቅር የላትም። እዝራን ስታገኘው ነገሩን አልናገርም ግን ናፍቀኸኛል ነው የምትለው። እኔ ግን ለእዝራ ለመናገሯ በኋላ ይጎዳታል ብዬ አስባለሁ። ወንድ ቤተሰቦች ብትነግረውና ከጠገቧ ሆኖ እውነታውን አብሯ ቢጋፈጥ በጣም ደስ ይለኝ ነበር። እሱም ቢሆን በቃ እውነትም ፍቅረኛው እንደሆነች እርግጠኛ ይሆን ነበር። አሁን እኮ ነገሮችን በጭራሽ መናገር አትፈልግም። አጠገቧ እንድቆምም አትፈልግም። እሱስ አሁን ይህን ነገር ሲሰማና ጽዮን ነግረዋለች። አሁን እሱ ስለመጣ ነው እየተጨነቀች ያለችው እየተረበሸች ያለችው እሱ ስለመጣ ነው ብለዋለች። ይህንን ነገር ከእሷ ሰምቷል። አሁን የሀናና የእዝራ ግንኙነትስ እንዴት ይቀጥላል ይመስላችኋል ቤተሰብ?
በምን አይነት መንገድ እና በምን አይነት ሁኔታ ይቀጥላል? በጣም ከባድ ነው። እሷ ሀና መናገር ነበረባት። ከአስከፈ እየተፈጠረ ያለውን ነገር ብትናገር ጥሩ ነበር። ሲጀመር ማለት ነው ቤተሰቦቼ የሀናና የእዝራ ግንኙነት ያቆማል። ለምን አትሉኝም? አቶ ቃልአብ የወይዘሮ ሜላት ጥላት ነው። የወይዘሮ ሜላት ጥላትና እንግዲህ ሁለቱ ጥላቶች የሁለቱ ጥላቴ ነው የሚባባሉ ልጆች እንደተጋብተው ይኖራሉ። ስለዚህ የሁለታቸው ግቢ በጭራሽ ይሆናል ብዬ አላስብም። ወይም ደግሞ ቤተሰብ ሳያውቅ ተጋብተው እንዳይቀሩ ነው የምፈራላቸው እንጂ እንግዲህ አቶ ቃልአብም ያቺ አብሯት የሚሰራው ቤቲ የምትባለው ልጅህን ለእኔ እምቢ ካልክ ለእህቴ አጋባኝ እያለች እየጠየቀችው ነው። እሱ ግን በጭራሽ ልጅን በልጄ አትምጭብኝ፣ ልጄ በጭራሽ የማልደራደርበት ጉዳይ ነው ብሏል። ማለት እዝራ ማለት ነው ቤተሰብ። እሱ ደግሞ አቶ ማን ነበረ? አቶ ቃልአብ ልጅን አልደራደርበትም እያለ አካኪ ዘራፍ የሚልለን ልጁ ደግሞ ከሱ ጥላቴ ናት ከሚለው ልጅ ጋር አሸሸ ገዳሜ እያለ እንደሆነ ማን በነገረው? ይልቁንስ ልጅቷን ሰላይዋን ልኮ ቢያስልለው መልካም ነበር። ለማንኛውም የሁለቱ ግንኙነት ይቀጥላል ብዬ በጭራሽ አላስብም። ምክንያቱም ሁለቱ በጠላትነት የሚፈላለጉ ሰዎች ናቸው። አዎ እስካሁን ድረስ ወይዘሮ ሜላት የምታውቀው ነገር የለም። ነገር ግን ድርጅቷ እንደዚህ ቁልቁለት እንዲሄድና አሁንም በህይወቷ ላይ በዚህ ደረጃ ችግርና መከራ እየተጋፈጠች አለችው በሱ ምክንያት ነው። አሁንም አይለቃትም። እንደምንም ብለሽ ከእጅሽ አስገቢው እያላት ነው እንግዲህ አቶ መስፍንን። ነገር ግን አቶ መስፍን እንደው ነቅ ቢል መልካም ነው። እንደው ልጅቷ እየደወለችለት ካያችሁ በጣም ብዙ ጊዜ ደጋግማ ስትደውልለት ይህ ነገር ግን ሆን ብላችሁ ያደረገችሁት ነገር ነው ወይ ብሏታል። እና ልጅቷ እዚህ ላይ በጣም ደንግጣለች። ይሄ ሰውዬ የሚያውቀው ነገር ይኖር ምናልባት እንዳያስገድለኝ ብላ ፈርታለች። እና ከአሁን በኋላ ገፋ አድርጋ ከእሱ ጋር ግንኙነት ታደርጋለች ወይም ትቀርበዋለች የሚለው ትንሽ ከበድ የሚል ነው። ሲቀጥል አቶ መስፍን በጭራሽ ፊት የሚሰጥ ሰው አይደለም። ጎበዝ፣ እኔ በበኩሌ በጣም አድንቀዋለሁ። ከዚህ በላይ ደግሞ ጠንቃቃ ቢሆን በጣም መልካም ነው ብዬ ነው የማስበው። ምክንያቱም ትልቅ ሰው ነው፣ የልጆች አባት ነው። ስለዚህ ከዚች ጋር ወርዶ መንዘላዘል አለበት ብዬ አላስብም። ወይም ቦታ መስጠት የለበትም። ምንም እንኳን ሜላት ብታናድደው፣ ምንም ብታበሳጨውም እሱ ወርዶ በዚህ ቦታ መገኘት አለበት ብዬ አላስብም። ስለዚህ ነገሩ ይሳካል አይሳካም እንግዲህ ወደፊት የምናየው ይሆናል። እንግዲህ አቶ ቃልአብ በደንብ አድርጎ እየሰራ ነው። ድርጅቷን አክስሮላታል። ሲቀጥል አሁን ደግሞ የሆነ ያቀደው እቅድ ምንድን ነው? የወይዘሮ ሜላት ድርጅት ሰራተኞችን ጠቀም ያለ ጉርሻ ሰጥቶ ያለው ንብረት እንዳለ እንዲወድም ነው ያቀደውና ያሰበው። ስለዚህ ወይዘሮ ሜላት ወደ ድርጅቷ ዞር ብላ እንዳሰራ ከባሏ ጋር ጭንቅላቷ ውጥር ብሏል። አቶ ቃልአብም የሚፈልገው ይህንን ነገር ነበረ። እየተሳካለትና በሚፈልገው መንገድ እየሄደለት ነው ማለት ነው። ግን በጣም ነው የሚያሳዝነው ለመናገር አንዳንድ ጊዜ ሀብታሞች ያው ምቀኝነቱ በድሃውም በሀብታሙም ያለ ነው። ግን በዚህ ደረጃ ገንዘብ ኑሮት በዚህ ደረጃ ሀብት ኑሮት ያለው አንድ ልጅ ነው እና በህይወቱም ይሄ ሰውዬ ደስተኛ አይመስለኝም። ለምን ካላችሁ ያገባኋት ሚስት ቆንጆ አይደለችም ምናምን እያለ ሲጎረር ነበር። ልጁ በሱ እንደወጣ ምናምን እያወራ ነበር እና በህይወቱም ደስተኛ አይመስለኝም። ሲቀጥል ያው አንድ ማንሱም እዝራ ብቻ ይመስለኛል ያለው ልጅ እና በዚህ ደረጃስ ምን ይሰራል? እንደው መስገብገብ ለገንዘብ ሲባል ወይ ሰው ሲባል ግን በስማ የሰውን ህይወት ለመመሰቃቀልና የሰውን ህይወት እንደዚህ ግራ ለማጋባት በትንትኑን ለማውጣት ሰውን ለማክሰር ሰው ሲያለቅስ በሰው እንባ መደሰት እንደው ምን ጉር ነው? ግን የኛ የኢትዮጵያውያን እኮ የተለየ ነው። ጌታ ምስክሬ ምንም አልደረሰችበትም። ምንም አላደረገችውም። የራሱን ድርጅት በሚፈልገው መንገድ ማሳደግ ሲችል በሚፈልገው አቅጣጫ መምራት ሲችል ግዴታ የእሷን ካላከሰረና የእሷ ካልወደመ የእሱ ድርጅት አያድግም። በጣም የሚያሳዝነው ነው ለመናገር። በዛ ላይ ያውቀዋል የነሱ ማለት ከአቶ ቃልአብ ያለው እቃና ከወይዘሮ ሜላት ያለው እቃ የሚሰሩበት እቃ ዋናው የቴክኖሎጂው ልዩነት አለው። የእሷ በጣም ጸደ ነው፣ አሪፍ እቃ ነው። የእሱ ደግሞ ዝም ብሎ ነው። ስለዚህ እንደው ኢትዮጵያማ በጣም ከባድ ነው ለመናገር ያማል።
ያማል ስላችሁ ቤተሰብ